ብዙ ጊዜ የምናገረው ነገር አረብ ቤት ስትታመሙ መድኃኒት የሚባል ነገር እነሱ ሲሰጧችሁ እንዳትወስዱል ነበር። በጣም ብዙ ጊዜ ፓራስታሞንም ቢሆን ራሴን አመመኝ ሲሏቸው እነሱ ፓራስታሞን ዋጭ ነው የሚሉት። እናንተ ግን ምንም አይነት መድኃኒት እንዳትወስዱላችሁ ነበረ። አረብ ቤት የሌለ የመድኃኒት አይነት የለም። ስለዚህ እናንተ ደግሞ ሐኪም ቤት ውሰዱን ነው እንጂ የሚሰጧችሁን መድኃኒት ተቀብላችሁ እንዳትጠቀሙ ብዬ በተደጋጋሚ ተናግሬያለሁኝ። ነገር ግን አብዛኞቻችሁ እዚህ ሚዲያ ላይ የምንነግራችሁን ወይም ደግሞ እዚህ ሚዲያ ላይ የሚነገራችሁን ሳሰሙ አመመን ተብላችሁ ትሄዱና ሰዎቻችሁ የሚሰጧችኋል መድኃኒት ይሰጧችኋል ማለት ነው። የሚሰጧችሁን መድኃኒት በአረበኛም ሊጻፍ ይችላል፣ እናንተ አታውቁትም። ስለዚህ እናንተ ደግሞ ያንን መድኃኒት አንስታችሁ ትጠቀማላችሁ ማለት ነው። ዛሬ የሆነውን ልንገራችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቪዲዮ ስትከታተሉ እስከ መጨረሻው ድረስ አይታችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶችና ወንድሞች እንዲደርስ አድርጉልኝ። በተለይ ደግሞ ስልክ የማይሰራበት አካባቢ ኢንተርኔት ማለት ነው። ኢንተርኔት የማይሰራበት አካባቢ ወንድሞች ካሏችሁ፣ ባል ካላችሁ፣ እንዲሁም ደግሞ የምታውቁት ገጠር የሚሰራ ወንድም ብቻ በጥቅሉ ገጠር እየሰራ ኢንተርኔት የማይጠቀምና ይህንን መረጃ የማያገኝ ሰው ካለ ሴትም ይሁን ወንድ እየደወላችሁ በቀጥታ ምንም አይነት ነገር እንዳይጠቀሙ አድርጓቸው ማለት ነው። ኢንተርኔት ላይ ያለ ነው። ያው ኢንተርኔት ላይ ስለምናየው ብዙዎቻችን እንግዲህ እየሰማን እንዳልሰማን ሆነን ካልተጠቀምነው በቀር እንጠቀማለን ብዬ አላስብም። ዛሬ ይዤላችሁ የመጣሁት ቪዲዮ የእውነት ለመናገር ለሞተችው እህታችን ነፍሷን ይማር ብያለሁ። ሙስሊም ትሁን ክርስቲያን አላውቅም፣ ግን ህይወቱ አልፏል ማለት ነው። አንደኛው እህታችን ደግሞ ፓራላይዝ ሆና መንቀሳቀስ አትችልም፣ መተንፈስ አትችልም። ትሙትም ትዳንም አይታወቅም። እንግዲህ የፈጣሪ የሰጣትን ነፍስ እሱ የሚቆርጥበት ቀን ቅርብ ከሆነ ነፍሷ ትወጣለች፣ አለዛ ግን ሽባ ሆና ትቀራለች ማለት ነው። ዛሬ እንግዲህ ይሄንን ይሄ ሁቡብ የመጣው እንግዲህ ተሰርቶ መስር መጣ። ከመስር ባለፈው ጊዜ ስራ ሄዳባት ነበር። ሳውዲ አረቢያ እዛ ልክ ወራን ከሞላች በኋላ ሁለት በነዶል ነው ይሄን ዋጭ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ነው በአፍንጫዋ ደም ይወጣል። በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት ከዛ አንስቼ አሁን ሐኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላለዋ ሌላ ልጅ ትልካለች። ደላላይትና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጣት አይታወቅም። ልጅቱ አሁን ሞታለች እና ውሰዱ እያለች ነው ሴትዮዋ ማለት ነው። እባክሽ በየቦታው ትደውላለች፣ ትወስዳለች። ግን ምን እንደምሰጣቸው አላውቅም። አሁን እኛ በቃ ሰውነቷ ድብልቅ ብሎ አብጣለች። ምንድነው የሰጡች ስላት ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች። ሁለት ከይና እኔም ተቀብዬው አብጣለች። እኔ እዚህ ሴትዮዋ አላት የሆነ የእንቅልፍ ክኒን ነው፣ ግን ቅርጹም እንደ ፓናዶል ነው፣ ስሙም ፓናዶል ነው የሚለው አረበኛ ግን አለው። እንግሊዝኛ ግን ፓናዶል ብሎ ሌላ ቅጣይ ስም አለው። አናቅም ስሙ ምን እንደሆነ እና ሁል ጊዜ ሴትዮዋ ጋር በጣም ብዙ መድኃኒት አለ። ቢያንስ በአንድ ጊዜ ከ15 በላይ መድኃኒት ነው የምትውጠው፣ በሽተኛ ስለሆነ ማለት ነው። ያንን ሁሉ መድኃኒት የምሰራት እኔ ነኝ። ያንን ሁሉ መድኃኒት ሰጣት፣ ግን ያንን መድኃኒት አትወስደው። አንድ ቀን ግን ሉሉ ትንሽ እንትን አለችና የሆነ መድኃኒት አለ የእንቅልፍ መድኃኒት ልስጣት አለች። ኧረ አይሆንም አልኳት። ለእኔም እንደዚሁ በጣም አንድ ሰሞን እንቅልፍ እንትን ተቸግሬ ነበር እና በሆነ ሀሳብ ተወጥሬ ይሄን መድኃኒት ውሰጂ አለችኝ። አይ አልፈልግም አልኳት። ሉሉ ግን ወሰደችው። ሉሉ ወስደው ያው ተኛች። እንቅልፍ ነው ተኛች መሰለኛ፣ እንዲቀን ሙሉ ተኛች። እኔ ግን አልወስድም ብዬ እምቢ አልኩኝ ያንን መድኃኒት ማለት ነው። ከዛ ይሄ መድኃኒት ምንድን ነው ብዬ ስጠይቃት ሴትዮዋ ምንድን ነው ያለችኝ፣ ሰውነትን የሚያደክምና እንቅልፍ የሚጥል ነው። ሰውነትን ያደክማል። ሰውነታችሁ እንዲክም አድርጎ የእንቅልፍ ክኒን ማለት ነው። በጥቅሉ የእንቅልፍ ክኒን። ያንን መድኃኒት ከወሰዳችሁ በቃ መተኛት ነው። የሆነ ነገር እንትን ልበል ብትሉ መነሳት አትችሉም። ሴትዮዋ እኔ በእንቅልፍ መድኃኒት ነው የምትተኛው፣ በእንቅልፍ ክኒን ነው። አሁን የምትወስደው የእንቅልፍ ክኒን እና ያ ክኒን ግን ይለያያል። አሁን የምትወስዳቸው ክብ ናቸው። ልክ ሀገራችን ላይ ይሄ ለወሊድ መከላከያ የምንወጣቸው እነሱ ነው የሚመስሉት፣ ግን ሹሮማ ነው ከለሩ ማለት ነው። ያኛው ደግሞ ቅርጹም ምንም እንደ ፓናዶል ነው። ስለዚህ የተለያየ መልክ ይዞ ስለሚመጣ መድኃኒቱ ምንም አይነት መድኃኒት ቢሰጧችሁ አትጠቀሙ። በቃ ስትታመሙ ኩንትራቶች ሐኪም ቤት የመውሰድ ግዴታ አለባቸው። ብዙ ጊዜ ተናግሬያለሁ፣ ደጋግሜ ተናግሬያለሁ። አረቦቹ እናንተን ሐኪም ቤት የመውሰድ ግዴታ አለባቸው። ውሰዱን እንበሏቸው፣ ውሰዱን በቃ
እዚህ ጋር ፓናዶል ልስጥሽ፣ ፓራንትን ልስጥሽ፣ እንትን ልስጥሽ ብትልሽ አልፈልግም በሏት። አልፈልግም እኔ ተመርምሬ ነው እንጂ ዝም ብዬ መድኃኒት መውሰድ አልፈልግም። ሐኪም ቤት አልወሰድክም ካልሽኝ ደግሞ ሀገር ያሳፍሪ በሏት ማለት ነው። እነሱ የእነሱ መድኃኒት ባላለቀ ቁጥር እያመጡ እንዲያቆሟችሁ አትፍቀዱላቸው። ስለዚህ እያንዳንዳችን ሁላችንም ኩንትራቶች፣ በተለይ ኩንትራቶች መብት አላችሁ። ኩንትራቶች እናንተ ስትታመሙ ሐኪም ቤት የመሄድ መብት አላችሁ። ወታችሁ የምትሰሩ እህቶች ደግሞ ወታችሁ የምትሰሩ እህቶች ልክ እንደኔ ሲያማችሁ በራሳችሁ መንገድ ነው መሄድ የምትችሉት። እኔ አሁን ቢያመኝ እኔ አሁን ሴትዮ የመድኃኒት ልስጥሽ ብትለኝ አልወስድም። እኔ ራሴን በጣም ራስ መታት አለብኝ። አይኔን መግለጥ አልችልም ራስ መታት ሲነሳብኝ። ግን ፓናዶል ብዙ ጊዜ አልጠቀምም፣ አልወስድም። ምክንያቱም ማስለመድ አልፈልግም። እንዲለምድብኝ ስለማልፈልግ ነው። እንዲለምድብኝ ስለማልፈልግ በጣም ከአቅሜ በላይ ከሆነ ካቃተኝ እና ደግሞ እኔ ራሴን ሲያመኝ አስታወከኛል። ካስታወከኝ አቅም ከነሳኝ ግን እወስዳለሁ። ግድ ከሆነብኝ ያንንም ደግሞ ራሴ አይቼ ፓናዶል መሆኑን አረጋግጬ ገዝቼ ነው ራሴ ማለት ነው። ወይም ደግሞ ሰዎቹ ሲወጡት አይቼ ነው። አሁን እዚህ ሴትዮ አሁን ታስመጣለች ፓናዶል ሁልጊዜ እንደ ቆሎ ነው የምቀመው። ሁልጊዜ ታስመጣለች። ስታስመጣ አያታለሁኝ፣ ትውጣለች። እሷ ከምትወጡት ላይ አንስቼ አመጣለሁኝ። እኔ ምናልባት ቢያመን ብዬ ማለት ነው። እነሱ ሲወስዱት አይቼ እነሱ ሲወስዱት ያላያችሁትን መድኃኒት ሲወስዱት ብታዩት እንኳ የእነሱና የኛ የተለያየ ነው። ስለዚህ ምንም አይነት ነገር አትውሰዱ፣ ምንም አይነት ነገር አትጠቀሙ። አንደኛ መሞት መገላገል ነው። በነገራችን ላይ መሞት ግልግል ነው። አሁን እቺ ሽባ ሆና ከተቀመጠችው ህይወቷ ያለፈው ተሽላለች። እቺ ሽባ የሆነችው ግን አስቡት እንግዲህ እሰራለሁ ብላ ለወጣለሁ ብላ ከሀገሯ ቤተሰቦቿን ጥላ መታ እዛ ሀገር ላይ ሳታስበው ሳታውቀው ባላወቀችው ነገር ሂዳ ደክማ ለምታገኘው ብር ገና ሰርቻ አገኛለሁ ብላ እንደዛ አድርጋ ሽባ አድርጋ አስቀመጠቻት ማለት ነው። ስለዚህ እህቶቼ እባካችሁ ተጠንቀቁ፣ ጥንቃቄ አድርጉ። የምትወስዷቸውን ክኒኖች ማንበብ ስለማትችሉ ጉዳታቸው ምን እንደሆነ ስለማታውቁ በውስጣቸው ያሉት ነገር ምን እንደሆነ ስለማታውቁ ጭራሽ እንዳትጠቀሙ። ይህንን መድኃኒት ደግሞ ምንድን ብለው ነው የሚሸጡት? ለቪታሚን የሚጠቅም ነው ብለው ነው የሚሸጡት። እኔ አሁን ቪታሚኖች እጠቀማለሁ። የምጠቀማቸው ቪታሚኖች ግን የሀበሻ ዶክተሮች ዩቲዩብ ላይ ያሉ ለቪታሚን ምን አይነት ነው የሚለውን እዛ ሄዳችሁ ጽፋችሁ ፎቶ ስክሪንሾት አንስታችሁ የዛን አይነት ካርቶን የዛን አይነት ጽሑፍ ያለበት የዛን አይነት መድኃኒት ይዛችሁ መታችሁ መጠቀም ትችላላችሁ። ይሄ መድኃኒት እየተሸጠ ያለው እንግዲህ አንደኛ ለቪታሚን ተብሎ ነው። ሁለተኛ ደግሞ በድብቅ ብዙ አረቦች በድብቅ እየገዙ ቤታቸው አስቀምጠውታል ማለት ነው። ስለዚህ እባካችሁን አረቦቹ ደግሞ ተንኮለኛ ስለሆኑ በተለይ ሴቶቹ በጣም ተንኮለኞች ናቸው። ባላቸው በላያቸው ላይ የሚያገባባቸው ከሆነ አንዳንዶቹ በጣም ብዙ ነገር ምክንያቱም እኔ ከዚህ በፊት አንዲት የምሰራበት ሴትዮ ባሏ በላዋ ላይ አግብቶባት በጣም ትናደር ነበር እና እተኛበት ልፈነው ሁሉ ትለኝ ነበረ። ሀጥ ትራስ አለ ከሽሙ ትለኝ ነበር ማለት ነው። አፍንጫው ትራስ ላርክበት ምናምን ትለኝ ነበር። እኔ ማንተካል ምን እሽ ተካልኝ ነበር ምላት። እኔ ምን አገባኝ? እኔ አይመለከተኝም አያገባኝም ነበር ምላት። ስለዚህ እንደዚህ አይነት ነገር ደግሞ እነሱንም ለመጉዳት ብለው አምጥተው ቤት ስለሚያስቀምጡት በተናደደ ሰዓት አንቺን ዋጭ ብላ ብታስወጥሽ እንግዲህ በፍጥነት ሐኪም ቤት ከሄድሽ ምናልባት ሽባ ሆነሽ ተቀመጭ ትችያለሽ። ልክ እንደዚች እህታችን ማለት ነው። እንደዛችኛይቱ ግን ደራሽ ካጣሽ ህይወትሽን ታጫለሽ። እና እባካችሁን የምትወስዱትን መድኃኒት ተጠንቀቁ። ለምትወስዱት መድኃኒት ዋስትና የላችሁም። ያለ ሐኪም ቤት ትዕዛዝ ይሄንን ነገር እንዳትወስዱ። ሐኪም ቤት እንኳን ሄዳችሁ ይሄ መድኃኒት ቢሰጣችሁ እንዳትጠቀሙት። ሐኪም ቤት እንኳን ሄዳችሁ ይሄ መድኃኒት ቢሰጣችሁ ይሄንን አንጠቀምም ብላችሁ እንዳትጠቀሙ ማለት ነው። የሆነ ፍሬው የሚያስጠላ ፍሬ ነው፣ ቢጫ ፍሬ ነው። ሲያዩት ራሱ የሆነ ነገር ነው እና በጣም ነው የሚያስጠላው። እኔ ለምን እንዳመረቱት ባላውቅም፣ ስለዚህ ይሄንን መድኃኒት የወሰደ ሰው ይሞታል፣ ከሞት የሚድንበት ነገር የለውም እያለ ነው። ይሄንን መድኃኒት ከወሰዳችሁ አልጋችሁ ላይ ከተኛችሁ ከአልጋችሁ መነሳት አትችሉም ማለት ነው። እኔ ብቻ በጣም ነው የሚያስጠላው፣ በጣም ነው የሚያመው፣ በጣም ነው የሚዘገንነው። የኛ ህይወት መጥፊያ በዛ። በባህር ብትሄዱ በባህሩ እንሞታለን። ሀገራችን በጦርነት በጀት በተለያየ ነገር እንጨፈጭፋለን። እዚህ መተን ደግሞ በእንደዚህ ብቻ ፈተናችን በዝቷል። ፈጣሪ ፈተናችን ያቀልልን። ግን እባካችሁ ተጠንቀቁ፣ እንዲው እባካችሁ ተጠንቀቁ፣ ጥንቃቄ አድርጉ። ይሄ ነገር እጅግ በጣም መጥፎ ነው፣ እጅግ በጣም ያማል። እውነት ለመናገር እኔ እንጃ ምን ብዬ እንደምነግራችሁና ምን ብዬ እንደማስረዳችሁ አላውቅም። ይሄንን መድኃኒት ባትጠቀሙት የተሻለ ነው ብዬ አስባለሁ። ባትጠቀሙት ይሻላል።
አትጠቀሙት። ምክንያቱም ለእናንተ የሚጠቅማችሁ ነገር ምንም ይሁን ምንም ሐኪም ቤት ሄዶ መታየት ነው። ሐኪም ቤት ሄዳችሁ ታዩ። ሐኪም ቤት አልወስድም ካሏችሁ አሳፍሩ ይበሏቸው። እናንተ ሀገር መግባትን እየጠላችሁ እዚህ ግን ህይወታችሁን አትጡ። ለእናንተ ሳይሆን ለእናትና ለአባታችሁ ስትሉ እዛ ሀገር ላይ ሐኪም ቤት ወስደው አላሳክምም ካሏችሁ እናንተ አገራችን አሳፍሩ። አገራችን እንታከማለን። እንዲህ ሙስተሽፋል በለዲ በሏት። ሙስተሽፋል ሀገሬ ላይ ሂጅ እታከማለሁ በሏት ማለት ነው። ስለዚህ ሲጀመር ጠለቦች ሐኪም ቤት የመሄድ መብት አላችሁ። ሐኪም ቤት የመውሰድ ግዴታ አለባቸው። ሐኪም ቤት ሄዳችሁ ተመርምራችሁ የሚሰጣችሁ መድኃኒት ብቻ ነው መውሰድ ያለባችሁ። ምናልባት ይህንን መድኃኒት ከሰጧችሁ ደግሞ ይህንን መድኃኒት እንዳትጠቀሙ፣ በቃ እንዳትጠቀሙ። እኔ መድኃኒቱን አውርጄ ለጥፍላችኋለሁኝ። ብቻ በጣም ነው የሚያመው፣ በጣም ነው የሚከብደው፣ በጣም ነው መጥፊያችን የበዛው፣ በጣም ነው መከራችን የበዛው። ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ ከእንደዚህ አይነት ክፉ መዲያም ይጠብቃችሁ። ሰርታችሁ በሰላም ለሀገራችሁ ያብቃችሁ። ሁልጊዜም የምፈራው ወጥቶ መቅረትን ነው። ወጥቶ ከመቅረት ፈጣሪ ይጠብቀን። በተለይ ወጥታችሁ የምትሰሩ እህቶች እባካችሁ የምትገቡባቸውን ደላላዎች ለዩ። የምትሄዱባቸውን አረቦች ደግሞ ከዚህ በፊት እንዳልኳችሁ ጓደኞቻችሁ ገብተው የሰሩባቸው ወይም ደግሞ በዛ ጀማዓ የመጡ መሆናቸውን አጣሩ። ዝም ብላችሁ ስላመጣለች ስትባሉ እየሄዳችሁ አትማገዱ። በስሙ እንደምንም አንድ ወር 2 ወር ሰርታችሁ በዛች ትኬታችሁን ቆርጣችሁ ሀገራችሁ ግቡ። እኔ አሁን ከዚህ ቤት በወጣ የእውነት ነው የምላችሁ ሌላ ቤት ፈልጌ አልገባም። በጣም ነው የምፈራው። ሌላ ቤት ፈልጌ አልገባም። ያስፈራል፣ በጣም ያስፈራል። እኛ ዋስትና የለንም፣ የመከራከር መብት የለንም፣ ዙሮ የሚያይን የለም። ከመንግስት ከዋስትና ምንም ነገር ስለሌለ እባካችሁን ራሳችሁን ጠብቁ ነው የምለው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ወዳችኋለሁ። መልካም ጊዜ፣ መልካሙን ሁሉ ለእናንተ ተመኘሁኝ። ሰላምና ፍቅር ሀገራችንን ሰላም ያድርግልን። ሀገራችን ሰላም ቢሆን ይሄ ሁሉ መከራ አይደርስብንም። ሀገራችን ላይ ያገኘነውን ቀን ሰላም ቢሆን ሰርተን ራሳችንን መመገብ አያቅተንም ነበረ። የሀገር ሰላም ነው እንግዲህ እዚህ ድረስ ያደረሰን። ብቻ ያማል። ፈጣሪ ይጠብቃችሁ፣ ክፉ ነገር አያስነካችሁ። ወዳችኋለሁ። መልካም ጊዜ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በእግር ወጥቶ ሳጥን ከመመለስ ከእንደዚህ አይነት አደጋ ይጠብቃችሁ።